በቀጣይ ዓመት መጀመሪያ ለሚካሄዱት ከ17 እና ከ20 ዓመት በታች አፍሪካ ዋንጫ ሴካፋ ዞን የማጣሪያ ውድድሮች ለሁለቱም የእድሜ እርከን ብሔራዊ ቡድኖቻችን ብቁ የሚሆኑ ተጫዋቾችን ለመለየት እንዲያስችል የናሽናል ካምፒንግ የመጀመሪያ ምዕራፍ ተጀምሯል ብሏል የኢትዮጵያ እግር ኳስ ፌዴሬሽን። በሁለቱ የእድሜ እርከኖች በጠቅላላው 80 ተጫዋቾች ከሐምሌ 18 ጀምሮ የተሰባሰቡ ሲሆን የናሽናል ካምፒንጉ የመጀመሪያ ምዕራፍ እስከ አርብ ሐምሌ 24 ድረስ ይቆያል ብሏል የኢትዮጵያ እግር ኳስ ፌዴሬሽን። በመስከረም ወር ታንዛኒያ ላይ እንደሚካሄድ በሚጠበቀው ከ20 ዓመት በታች አፍሪካ ዋንጫ የሴካፋ ዞን ማጣሪያ ውድድር ላይ ለሚሳተፈው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ብቁ የሚሆኑ ተጫዋቾችን ለመመልመል በዚህ ምዕራፍ 40 ተጫዋቾችን በማሰባሰብ የምልመላ ሂደት ጀመረ ሲሆን በናሽናል ካምፒንጉ ላይ ከሁለት ወራት በፊት በሞሮኮ በተካሄደው ከ17 ዓመት በታች የአፍሪካ ዋንጫ ላይ ድንቅ ጉዞ አድርጎ ከነበረው ቡድን በአፍሪካ ዋንጫ ስብስብ ውስጥ መካተት ያልቻሉና በባለፈው ዓመት ከ17 ዓመት በታች ብሔራዊ ቡድን ካምፒንግ ተከታታይ ስልጠና ሲያገኙ የነበሩ እንደዚሁም ከኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ውድድር ላይ የተመለመሉ ተጫዋቾች ተካተውበታል ብሏል የኢትዮጵያ እግር ኳስ ፌዴሬሽን። ተመልካቾች እዚህ ጉዳይ ላይ እንቆያለን። እንግዳ ጋብዘናል። እዚህ ስቱዲዮ ይገኛሉ። እንግዳችን በኢትዮጵያ እግር ኳስ ፌዴሬሽን ተባባሪ ቴክኒካል ዳይሬክተር ናቸው አቶ አምሳሉ ፈቃዱ። ከእሳቸው ጋር መጠነኛ ቆይታ የማደርግ ይሆናል። ጤና ይስጥልኝ። እኔ ደህና ነኝ። እንግዲህ ቀደም ሲል በመግቢያውም ላይ ለማንሳት እንደተሞከረው ከጉዞ 29 ፕሮጀክት በኋላ የቀጠለ ማለት በሚያስችል ሁኔታ ከ20 ዓመት በታችና ከ17 ዓመት በታች ናሽናል ካምፒንግ ተጀምሯል። ዛሬ ቀናትን አስቆጥሮ እንግዲህ የመጀመሪያው ምዕራፍ አርብ ይጠናቀቃል ይላል የኢትዮጵያ እግር ኳስ ፌዴሬሽን መግለጫም ከቀናት በፊት ፕሬስ ሪሊዝ ሲያወጣ። ለመሆኑ ምን ታሳቢ አድርጎ ምን ዓላማ አድርጎ ነው ከ20 ዓመት በታችና ከ17 ዓመት በታች የናሽናል ካምፒንግ የተጀመረው? አቶ አምሳሉ በዛውም አንድ ማንሳት ያለብኝ ስላለ 15 ዓመት በታችም አለ በዛ የሚካተት የ15 ዓመት በታቹ አሁን ምልመላ ሂደት ላይ ነው ያለነው። ግን የዓለም ዋንጫ ስለሚሳተፉ እነሱ ኔክስት መንዝ ላይ ይገባሉ። ከዚሁ ጋር የተያያዘ ፕሮጀክት ስለሆነ እንደ ኢትዮጵያ ፉትቦል ፌዴሬሽን ባለፈው ዓመት ከ13 ዓመት እስከ 20 ዓመት በታች ያለውን የወጣቶች ልማትን ስትራክቸሩን በማስተካከል አንድ ሊጎችን የወጣቶች ሊጎችን ማስፋፋት፣ ሁለተኛው ደግሞ ከዛ ሊጎች ላይ እድሜ ማዕከል ያደረገ የምልመላና የማብቃት ስራዎችን የምንሰራበትን እየሰራን ቆይተናል። ስለዚህ አሁን 17 ዓመት በታች ላስቲር ተጫውተዋል። አፍኮን ላይ ተሳትፈናል። ቀጣዩ ደግሞ ሴካፋ በየ2 ዓመቱ የሚካሄድ ስላለ የ20 ዓመት በታች ሴካፋ ይመጣል ሴፕቴምበር ላይ። ኦክቶበር ላይ ደግሞ የ17 ዓመት በታች አለ። ስለዚህ ለዛ ዝግጅት በአንድ ሳምንት በሁለት ሳምንት ዝም ብለን መርጠን ከሚሆን አመቱ ሙሉ የታለንት አይደንቲፊኬሽን ዲፓርትመንታችን መልምሎ አይቶ አዘጋጅተን ቶፕ የምንላቸውን በደንብ ለማየት እንዲያበቃን ሲቲ ካምፖች እናዘጋጃለን። ከዛ ደግሞ ሪጂናል ካምፖች የሚባል ለ3 ቀን ለ4 ቀን እናዘጋጃለን። ከዛ ላይ ደግሞ የመረጥናቸውን በየእድሜ እርከኑ 40 ልጆች አምጥተን ናሽናል ካምፕ ለባለፈው ለምሳሌ አፍኮን ላይ ለተሳተፈው ቲማችን ናሽናል ካምፕ ደብረ ዘይት ላይ አካሄደን ነበር ያለፈው ሰኔ ላይ። ልክ እንደዛው አሁን እዚሁ አዲስ አበባ ዩኒቨርሲቲ ሜዳ ላይ እያካሄድን ያለ ነው የ17 እና የ20 ዓመት በታች ሪጂናል ካምፖች ነው ናሽናል ካምፖችን ነው ማለት ነው። የ15 ዓመቱ ላይ ትንሽ ሌሎች እንመጣበታለን 17 እና ከ20 ዓመት በታቹ ላይ 15 ዓመት በታቹ ላይ ግን ትንሽ ተጨማሪ ማብራሪያ ካስፈለገ በምን መልኩ ነው የት ነው የሚደረገው? ከዛ የኢትዮጵያስ የመሳተፍ ሁኔታዋን በተመለከተ ይሄ 15 ዓመት በታች የፊፋ አዲስ ስትራክቸር ነው። አሁን ከዓለም ዋንጫው ልክ ከመጀመሩ የተወሰኑ ቀናት በፊት ነው ይፋ ያደረጉት። የሚዘጋጀው መጀመሪያ አሜሪካ ላይ ብሎ ነበር። አሁን ወደ አዘርባይጃን ባኩ ወስደውታል። ሁሉም ሜምበርስ አሶሲዬሽን መሳተፍ ይችላሉ ነው። እኛም ኦልሬዲ ግብዣው ደርሶን ተቀብለን ዝግጅቱን ጀምረናል እዛ ላይ ለመሳተፍ ማለት ነው። ስለዚህ አዘርባይጃን ላይ 14 ልጆች ነው የሚካተቱት ሮስተሩ ላይ 8 ለ8 ነው የሚሆነው ጌሙ። በጣም ለየት ያለ ነው። እኔ አሁን የምሰራበት ኤሪያ ላይ 8 ለ8 ለ9 ለ9 አይ ቲንክ እንግሊዝም ወደዛ እየሄደች መሰለኝ እስከ 14 ዓመት በታች በዛ መልኩ ሊጫወቱ ማለት ነው። ያ ወጣቶችን ተሰጥኦ ያወጣል ብለን እንገምታለን። 1 ለ1 2 ለ2 የማገናኘት እንዲሁም ደግሞ በጣም የኳስ ንክኪ ይኖረዋል። ሜዳውም አነስ ስለሚል ብዙ ጎሎች ታይበታል። በጣም ጥሩ ለወጣቶች እድገት በጣም ጥሩ የሆነ ቶርናመንት ነውና ፊፋ ለመጀመሪያ ጊዜ ስትራክቸሩን ልኮልናል። እኛም ከዛ ደግሞ
ፎርማል የሆነ ኢንቪቴሽን ልኮልን ተቀብለናል። ባኩ ላይ የኢትዮጵያ ብሔራዊ ቡድን ዓለም ዋንጫ ላይ በ15 ዓመት ይሳተፋል ማለት ነው። ምልመላው ላይ እንዴት ነው? በቴክኒካቸው ክህሎታቸው የላቁ ተጫዋቾች ተገኙ እዚህ ላይ የሚሳተፉ እንዴት? አዎ ስቲል እሱ ላይ እንዳልኩ ጀምረናል። አሁን የአሰልጣኝ ቅጥር ጀምረናል፣ እንዲሁም ስታፍ ማሟላት ጀምረናል። እንዲሁም ፊፋ ደግሞ የላከልን የታለንት ኮች ስላለ ሁሉን አንድ ላይ አድርገን በፕራይም ሚኒስተር ኢኒሼቲቭ ተብሎ የተመለመሉ ልጆች ነበሩ። የእነሱን ሊስት የማሰባሰብ ሁኔታ ጀምረናል። ከዛ ውስጥ ሲቲ ሊግ 8 ለ8 እያጫወትን እንዲሁም ደግሞ ሪጂናል ሊጎችን ልክ ይሄኛውን እንደጨረስን ታለንት አይዲው እየዞረ እሱን ይሰራል ማለት ነው። ሌላው ከ20 ዓመት በታች ሲሆን ለዋናው ብሔራዊ ቡድን ለኦሎምፒክ ቲሙ የቀረቡ ልጆች ናቸው። አሁን ከ20 ዓመት በታች ከዚህ ቀደም ከነበሩ 17 ላይ ነው ሲሰሩ የነበሩት። አሁን ለኦሎምፒክ ቲም የቀረበ እድሜያቸው የቀረቡ ማለት ነው እየተመለመለ። ያ ደግሞ ነገን ተስፋ ሲደረግ ቶሎ ብሔራዊ ቡድን ዋናው የሚያገለግሉ ተጫዋቾች ለመምረጥ ያግዛልና በዚህ ረገድስ ምን ያህል የተሄደበት ርቀት አለ? ግን የልጆቹ አቅም የተመለመለበት መንገድ ምን ያህል ፍትሐዊ ነው? አቅምን ታሳቢ ባደረገ መልኩ ምን ያህልስ ተመርጠዋል? የሚሉ ሀሳቦች ይነሳሉ። በእናንተ በኩል ምን ምላሽ አለ አቶ አምሳሉ? ምልመላው ላይ አራቱም ፒለሮች የመለከተ ነው። ለምሳሌ ቴክኒክ፣ ታክቲክ፣ ፊዚካል እንዲ ሳይኮሶሻል በጣም እሱ ማየት አይቻልም። ግን ለምሳሌ ኳስ ቲሙ ሉዝ እያደረገ ምን አይነት ፐርሶናሊቲ ነበረው እያሸነፈ ከቲምሜቱ ጋር ያለውን እሱን ከአሰልጣኞች የምናገኘው ሞር ኢንፎርሜሽን ነው። ግን እሱንም ማየት እንፈልጋለን። በዛ መልኩ ነው። ቴክኒክን በ20 ዓመት በታች ላይ የሌለው ከሆነ ምንም ማድረግ አንችልም። ግን ስመለምል አንደኛ ላስይር ኤምአርአይ ለክተን ሲዳማና አዲስ አበባ ላይ የተዘጋጀ ሊግ ነበረ ለ17 ዓመት በታች። እዛ ላይ ያሉ ልጆች እርግጠኛ እድሜ የሚያሟሉ ናቸው ብለን እናስባለን። እነሱን ነው በዋነኝነት የያዝ ነው። እንዲሁም ደግሞ ያለፈው ዓመት የአንድ ቀን ካምፕ የ3 ቀን ካምፕ እያለን በየሪጅኑ እየሄድን ሞክረናል። እነሱ ልጆች ለማምጣት ሞክረናል። ከዛም በላይ አሁን የ20 ዓመት በታች አጠቃላይ የአመቱ አጠቃላይ ውድድር ነበርና ከዛ ላይ ወደ 88 ልጆች ነበር የተመረጡት። 88ቱ ልጆች የእድሜ ማጣራት አካሂደናል። እነዚህ አሁን የኛ ያዝናቸው 17 ዓመት በታቾች ሳይካተቱበት ማለት ነው። ከዛ ውጭ የሆኑ 88 ልጆች ከእያንዳንዱ ክለብ የተመረጡ ሐዋሳ ላይ በነበረው ቶርናመንት ማለት ነው ማጠቃለያ ላይ መርጠን ነበረ። ከዛ እድሜ ኢንቴንሲቭሊ ነው አሁን በጣም ሲሪየስሊ ነው ቼክ የምናደርገውና ለምሳሌ አንደኛ ክፍል የተመዘገቡበት፣ 8ኛ ክፍል የተፈተኑበት በርዝ ሰርቲፊኬት፣ ከዛ ደግሞ ኤምአርአይ ውስጥ ካሉ ኦልሬዲ ዴታቸው ስላለን የዳታውን አይተን ማምጣት ማለት ነው። እንደዛ አድርገን ስናወርድ ወደ 22 ተጫዋች መሰለኝ አሁን የቀሩት ከዛ ውስጥ ከ88 ውስጥ እድሜ ስለማያሟሉ እንደኔ እምነት በጣም ፌር የሆነ ለምንም በቃ ችሎታን ብቻ ማዕከል ያደረገ እንዲሁም ደግሞ እድሜያቸው ትክክለኛ የሆነ ልጆችን ለመምረጥ ነው። ለምን ያ ነው ለወደፊቱ ለሀገራችን የሚጠቅም ብለን ስለምናስብ። ሁለተኛው ደግሞ ይሄ 17 ዓመት በታች 15 ዓመት በታቹን ስትራክቸርድ ሆኖ ተከታታይነት ኖሮት ለረጅም ዓመት በተከታታይ እንድንሰራ ከተፈለገ ይሄኛውን ሼፕ እያደረግነው እያስተካከልነው መምጣት ስላለብን በዛ መልኩ ነው የመረጥነው። ከዛ እነዛ ልጆች ከመረጥን በኋላ እነማን ናቸው ከዚህ ከ17 ዓመት በታች ደግሞ ቶፕ ፐርፎርም ያደርጉ ብለን መርጠናል። አሁን ደግሞ የቀሩን በፕሪሚየር ሊግ ሌቭል ላይ በሱፐር ሊግ እንዲሁ በተለያዩ ክለቦች ላይ ወጣቶች ሆነው እድሜ የሚያሟሉ ግን እየተጫወቱ የነበሩ ልጆች አሉ። እነሱን ማምጣት ነው የሚቀረን። ስለዚህ እነሱን ማምጣተን ስቲል 2 ወር አለን። እኞችን አይተናል። አሁን ለምሳሌ ዛሬ ከአንድ የመጀመሪያ ቶፕ 12 ሁለተኛ 12 ቀጣዩ ሶስተኛ 12 ብለን እየመለመንን ነው ራንኩን እያወጣን ነው። ስናወጣ እያንዳንዱ ፖዚሽን ላይ በኢትዮጵያ ፉትቦል ፌዴሬሽን ከዚህ በፊት ኖሮ ማያቅ ላስት ይር የጀመርነው በጌም ሞዴላችን ላይ የተመሰረተ እያንዳንዱ ፖዚሽን ላይ አትሊስት ከ100 ማያንስ ሪኳየርመንቶች ምንድነው ያለው ያ ተጫዋች አንድ ተጫዋች እንደ ተጫዋች እኛ ጀጅ ለማድረግ አይደለም፣ ግን ምንድነው ያለው እንዴት ነው ያለውን የተሻለ የምናደርገው የሌለውንስ እንዴት ነው እንዲኖረው የምናደርገው። ለምሳሌ ቪዲዮ ሴሽን እዚህ ጋር መምጣቴ በፊት ሁለቱንም ኤጅ ግሩፖች አድርገናል። ታክቲካል አንደርስታንድ እንዲኖራቸው የተለያዩ ቪዲዮዎች እናሳያቸዋለን። የ17 ዓመት አሁን ብዙ ሪሶርስ ስላለን ራሳችንን እያሳየን ነው የምናስተምራቸው። ምን ይመስላችኋል ዲስከሽን እና በዛ ላይ ተመስርተን ደግሞ እንሰራለን። ስለዚህ አንድን ጎልኪፐር ስመርጥ ጎልኪፐር ስለሆነ አይደለም የምመርጠው። በአታኪንግ ምን አለው፣ በዲፌንዲንግ ምን አለው፣ በትራንዚሽን ወቅት ምን አለው፣ እንዲሁም ደግሞ ቴክኒካሉ ታክቲኩ
አንደርስታንዲንጉ ጌም አንደርስታንዲንጉ በተለይ ጎልኪፐር ጫና ያለበት ፖዚሽን ስለሆነ ያንን ጫና ተሸክሞ አንደር ፕሬሸር ሊጫወት የሚችል 6 ቁጥር ስንል እያንዳንዱ ቴክኒኩን ብቻውን አውጥተን ታክቲኩን እያንዳንዱን አውጥተን አለን። ስለዚህ እነዛ ስካውቶች ሲመለምሉ በምን ምክንያት መረጣችሁት ብዬ ነው የምጠይቀው እኔ። ስለዚህ አላቸው ይሄ እንደዚህ ያለው ይሄንን 4 ከ1 እስከ 5 ሬት እናደርጋቸዋለን። ይሄ መልክ ለአሰልጣኞችም መጠቀም ጀምረናል። አሁን የአሰልጣኞች ካራክተሪስቲክስ ኢትዮጵያ ፉትቦል ፌዴሬሽን ምንድነው የሚፈልገው ወጣቶች ላይ ሲሰሩ ብለን እያንዳንዱ ነገር አውጥተናል። ጌም ኮች ሲያደርጉ፣ ትሬኒንግ ኮች ሲያደርጉ፣ ሊድ ሲያደርጉ ተጫዋቹን የሚያሳድግ እኛ ውጤት አይደለም። አሁን ሊጉ ላይ አንደኛ መውጣት ጥሩ ነው፣ ግን ከዛ በላይ ለብሔራዊ ቡድን የሚፈሩ ልጆች 5-6 ልጆች የሚያፈራልን ማን ነው የሚለውን የምናይበትና ሁሉን በተጫዋቾችም በአሰልጣኞችም በዛ መልኩ ስትራክቸር አድርገነዋል። ጊዜ ይፈልጋል ወደዛ ለማምጣት። ፌር የሚለው አይ ቲንክ በእኔ እምነት ከመቼም በላይ ምንም የምናየው ነገር የለንም ችሎታውን። ከዛ ውጭ ደግሞ እድሜ ማሟላቱን የግድ እሱ ማየት ስላለብን ተደራሽነቱ አሁን የተለያዩ ክልሎች ላይ አልሄድንም። ያ ሊጉ ላይ ማይጫወቱ ከሆነ ያስቸግራል፣ ትንሽ ይከብዳል። የክልል ፌዴሬሽኖችን ሰብስበን ነበር ባለፈው ሴካፋ እያለ እና ለሁሉም አቅርበናል። እኛ ሰፖርት እናደርጋችኋለን፣ እናንተ ይህንን ካረጋችሁ ሊግ ነው እንዲያደርጉልን የምንፈልገው። አልሆነም። 2 ክልሎች ኦሮሚያና አዲስ አበባ ናቸው። አሁን ሲዳማ ፍላጎት ነበረው፣ ግን የእድሜ ጉዳይ አልተስተካከለም። አብዛኞቹ ክለቦች ሊያሟሉልን አልቻሉም ክራይቴሪያውን። ያንን ለመቅረፍ ዝም ብለን አልተቀመጥንም። በእነሱ ስላልመጡ ብለን ዘንድሮ ሞከርን፣ አልመጡም፣ አልቻሉም ረን ማድረግ። አሁን ኔክስት ይር ላይ በ21 ከተሞች ላይ ራሳችን ረን የምናደርገው ታለንት አይደንቲፊኬሽን ዲፓርትመንት እያንዳንዱ ሲቲዎች ላይ አቋቁመን ታለንትን አይደንቲፋይ የምናደርግበት 21 ላይ ከዛ ማስፋት ስንችል ደግሞ እያሰፋን የምንሄድበትን እየፈጠርን ያለ ነው። ስለዚህ በዘንድሮ ባለን እርግጠኛ ፌር ሆነን የመረጥ ነው። ግን መጪው ላይ ደግሞ ለምሳሌ የክልል ፌዴሬሽኖች ያንን ስላላደረጉ ዝም ብለን አንቀመጥም። ምንድነው የምናደርገው? ቢቻል እነሱ ረን ቢያደርጉልን። ለምሳሌ አዲስ አበባ ዘንድሮ ሪጂናል ካምፑን ራሴ ረን ማድረግ ፈልጋለሁ አለ። እኛ ሰፖርትን ያደረግናቸው ራሳቸውን ያደርጉት። እንደዛ እያንዳንዱ ክልል እንደዛ እንዲያደርግልን፣ እያንዳንዱ ከተማ እንደዛ እንዲያደርግልን እንፈልጋለን። እንደዛ እያደረጉልን እየተጠናከሩ ሲመጡ ደግሞ እኛ ከነሱ ላይ ያለውን ቶፕ ታለንት አንጥተን እናስተምራለን ማለት ነው። ያ ሲሆን ክለቦች ወሳኝነት አላቸው። በተለይ ፕሪሚየር ሊግ ላይ ያሉ፣ ሱፐር ሊግ ላይ በጣም ብዙ ኢንቨስት የሚያደርጉበት ዋናው ቲም ላይ ስለሆነ ያንን እስከታች እስከ 15 ዓመት በታች ቢያወርዱልን እነዚህ ክልል ፌዴሬሽኖች እነሱን ኦርጋናይዝ አድርገው ያጫውቱልናል። እኛ ደግሞ ሄደን ታለንቶችን ከዛ ላይ አምጥተን እኛው ኦፕን ለየትኛውም እነሱ እስካዘጋጁልን ድረስ አምጥተን አገርን ነው ሪፕሬዘንት የሚያደርጉት። ስለዚህ ያንን ለማምጣት ዝግጁ ነን። ስለዚህ 20 ዓመት በታች ላይ ምንም አይነት ችግር አልነበረም። አይ ዶንት ቲንክ ምንም ቅራኔ ሊኖር አይችልም ብዬ አስባለሁ። 17 ዓመት በታች ላይ ያለውን ስትራክቸር ተፈተነ። ኤምአርአይ ነው፣ ምንም ወደዚህ ወደዛ ማለት አንችልም። ህግ ነው። ህጉን አክብረው እድሜ አሟልተው የመጡልን ልጆች መርጠናል። አሁንም ደግሞ እንቀጥላለን። በየሲቲው ደግሞ እየዞሩ ያሉ ይህንን ህግ ግን የሚያሟሉ የፌዴሬሽኑ ያወጣውን መስፈርት የሚያሟሉ፣ ለምን እኛም ደግሞ ፊፋ ያወጣውን መስፈርት ማሟላት ስላለብን እሱ የምናደርግበት ይሆናል። በርዝ ሰርቲፊኬት በጣም አስቸጋሪ ነው እንደምታውቀው። አሁን ጥሩነቱ ፋይዳ አለ። ፋይዳ እየተጠቀምን ነው፣ እያስተሳሰርን ነው፣ ሁሉ ነገር እያስተሳሰርን ነው። እሱ ያላቸው ልጆች በሙሉ ለምሳሌ አንዱ ክራይቴሪያ ፋይዳ ከዚህ ጊዜ ጀምሮ ያወጣ የሚል ነበር። አብዛኞቹ እኛ ካወጣን በኋላ ያወጡ ናቸው። ያ ማለት በፈለጉት መልኩ ሊያወጡ ሞክረዋል ማለት ነው። እሱ እንዳልኩ ከእድሜ በላይ ይዘህ ሄደህ ብትሳተፍና ውጤት ብታመጣ ልትደሰት ትችላለህ፣ ግን ውስጥህ ሳቲስፋይ አይሆንም። ስለዚህ በተቻለ መጠን በጣም ይሄንን ደግሞ የሚመራው እኔ አይደለሁም፣ እንዳሰልጣኝ አይደለም። እኔ አሁን መጥተው ስለ እድሜ ቢያናግሩኝ ምንም ሜዲካል ዲፓርትመንት አለ፣ ያንን የሚመለከተው ቀጥታ ለሜዲካል ዲፓርትመንት ነው የምልከው። ሜዲካል ዲፓርትመንት አጣርቶ ሲልክልኝ ብቻ ነው ምጠራው እንጂ ምንም እኛ ይሄን መርጠናል፣ ይሄ ዶክመንት አለው እንላቸዋለን። እነሱ አጣርተው ይሄን ያሟሉ ያላሟሉ ያ ስለሆነ እኔ እንኳ ተጫዋቹን በወደው እድሜ ላይ አጭበርብርብል እዛ ጋር ትክክል አይ ነው እድሜ ያሟላም ስላለኝ ስለሰጠኝ ዶክመንት
ምንም ማድረገው ነገር የለም። እዚህ በተቻለ መጠን ፌር ነን ብዬ አስባለሁ። ዋናው ነገን እያሰበ ስለሆነ ብሔራዊ ቡድኑ ኦሎምፒክ ቡድኑ እየታሰበ ስለሆነ እየሰራ ያለው ለዛ ነው። ብዙ ጊዜ እድሜ ይባላል በተደጋጋሚ። ግን አውሮፓም አሜሪካም ላይ ያለውን ነገር እንዳየ አሰልጣኝም ቴክኒካል ዳይሬክተርም ተባባሪ ቴክኒካል ዳይሬክተር እንደመሆኑት መጠን አሁን ልጆቹ አጠቃላይ ያለውን እየተመለከቱ ነው ከባለፈው አመት ጀምሮ። አሁን በተመረጡት ልጆች ከባለፈው አመት ጀምሮ ከ17 ዓመት በታች የነበረው ጀምሮ ሲመለከቱት ኢትዮጵያ በጣም በታለንት የተሞላች ሀገር ነች ይባላል። አሁን ሲመለከቱ ምን ያህል አመኑ? የወደፊት ውስጥ ነገር ምን ይታየውታል? አሁን ከልጆቹ አቅም ተነስተን ጠንካራ አሸናፊ ብሔራዊ ቡድን እንዲገነባ ስለሆነ ማሰሪያው፣ ስለዚህ ከዚህ ምን ይታየውት የሚለውን ቢያነሱልኝ ደስ ይለኛል። ታለንት አለን። ታለንቱን ግን ፕሮፐርሊ ዴቨሎፕ አላደረግነውም እስካሁን። ያ ብዙ ፋክተሮች አሉት። አሁን ሜዳ ፋክተር ሊሆን ይችላል። አሰልጣኝነት በጣም ትልቅ ፋክተር አለው። ለምሳሌ 13 ዓመት በታችና 14 ዓመት በታች ስታሰለጥን ማሸነፍን ብቻ አድርገህ ለማሸነፍን ብቻ የመጀመሪያውና የመጨረሻው አማራጭ አድርገህ ከሄድክ ልጁን ዴቨሎፕመንቱን አታይም። ለምሳሌ አንድ ተጫዋች ፖቴንሻል ቨርሰስ ፐርፎርማንስ የሚባል አለ። ፖቴንሻል ከሆነ አቅም አለው ነው፣ ጌሙን አንደርስታንድ ያደርጋል። ፈርስት ተቹ፣ ሰከንድ ተቹ፣ ቴክኒኩ ሁሉ ነገር አለው። ግን ፐርፎርማንስ ሲሆን አሁን ጎል እያገባለ ሊሆን ይችላል፣ ቴክኒኩ ግን ላይኖር ይችላል፣ ቪዥኑ ላይኖር ይችላል፣ ታክቲካል አንደርስታንዲንጉ ዜሮ ሊሆን ይችላል። ያንን ልጅ በስህተት አንጥተህ ብታጫውተው፣ ሁለተኛ ኤጅ ፋክተር አለ። ግሮሶ ልክ አንዳንዱ ቶሎ የሚያድግበት ቁመቱ የሚያድግበት ፊዚካሊ ዴቨሎፕ የሚሆንበት፣ አንዳንዱ ደግሞ ዘግይቶ። ፖቴንሻሉን ሳታይ በፐርፎርማንሱ ብቻ ካየህ ያ ልጅ ሄዶ መቆሙ አይቀር 16 ዓመት ላይ ሌሎቹ ይመጣሉ። ስለዚህ ፖቴንሻል ያላቸውን ነው ማምጣት ያለብህ ያ ልጅ እንዳይጠፋ። ታክቲካል አንደርስታንዲንግ ካለው ሌላው ሀገር እየሰራበት ያለው ያ ነው። አቅም አለ፣ ግን ብዙ መስራት ይጠበቅብናል። በተለይ ወጣቶች ላይ የሚያሰለጥኑ አሰልጣኞችን ማፍራት፣ እነሱን በደንብ ማስተማር፣ እነሱ ስለሆኑ የሚያስተምሯቸው እነዛ ልጆች የሚያፈሯቸው፣ እሱን በደንብ አድርገን መስራት እንችላለን። እንዲሁ ግን አሁን ለምሳሌ ከዚህ ሰፈር እኔ አሁን ከዚህ መርጬ ዝብዬ ወስጄ እኔ ከምኖርበት አካባቢ ጋር ባወዳደር እርግጠኛ ነኝ የዚህኞቹ ያሸንፋሉ። ታክቲካሊ ግን እነዛን በዚህ መልኩ እንጫወት፣ እነሱ ኳሱን ሲይዙት እኛ ስንይዘው ብላቸው ቶሎ ተቀብለው ሊጫወቱ ይችላሉ። ባይ ዘ ወይ ሪጂናል ካምፕና ሲቲ ካምፕ፣ ናሽናል ካምፕ እሱን ነው የምናስተምራቸው፣ ሌላ አይደለም። ላክ ያችን ታክቲክ እኛ ስንይዘው እነሱ ሲይዙት የሚለውን ቴክኒክ አብዛኛውን ነገር 20 ዓመት ከሞላ በኋላ ምንም የለም። 17 ከሞላው ታች ላይ ነው። ስለዚህ ታች ላይ እየሰሩ እየተጫወቱ መጥተው ልክ 13 14 ሲሞላቸው ደግሞ እኛ ለምሳሌ ግሩፕ ታክቲክስ ዲፌንስ ባክፎር ከሆነ ባክፎሩን እርስ በርስ ብቻ ያላቸውን ግንኙነት፣ ሴንተር ባኩ ከ6 ቁጥር ጋር ያለውን ግንኙነት፣ ፉል ባኩ ከፎርዋርዱ ጋር ያለውን ከዊንገር ጋር ያለውን ብታስተምረው ብዙ ነገር ማምጣት ይቻላል። ስለዚህ ታለንት አለን፣ ግን ማስተማር መግራት፣ ያንን ታለንት ወደ መስመር አንጥተህ በደንብ አድርገህ ዴቨሎፕ አድርገህ ማወዳደር ያስፈልጋል። ብዙ ጊዜ ጥያቄ የሚነሳው አንደኛው የኮቺንግ ትምህርቱ ኢትዮጵያ ውስጥ ያለው ላይ ጥያቄዎች ይነሳሉና እሱ ነገር ገጥሟቸው ያውቃል? አሁን እዚህ ላይ መሰረታዊ የሚባለው ነገር ቋንቋ ላይ አለመግባባት አለ፣ እንደ ባቢሎን እዛም ከዚህ የሚጫጫዋል የሚሉ ሀሳቦችም ይነሳሉ። ይህ ነገር ግን እንዴት እየቀረፋችሁት ነው? እንግዲህ አሁን ቀጣዩ አንድ እስካሁን እየሞከርን ያለ ነው፣ ግን በደንብ መስመር ይዞልን ያልሄደው ሆፍሊ በቅርብ ቀን የምናስተካክለው የወጣቶች የኮቺንግ ላይሰንስ የራሳችንን መጀመር። አሁን ለምሳሌ እኔ ስማር የዩኤስኤስ ኤፍሲን ስወስድ እስከ 16 ዓመት ያሉ ህጻናት ቢሄቪየር ባህሪያቸው ምንድን ነው፣ ፐርሶናሊቲያቸው ምንድን ነው፣ እንዴት ነው የሚጫወቱት፣ እንዴት ነው ዴቨሎፕ የምታደርጋቸው የሚለውን ነው። ከዛ ደግሞ ቢዮን 3 እስከ 20 ዓመት ኤውን 3 ደግሞ ከቪዲዮም ጋር ተያይዞ ከምንም ጋር ተያይዞ እንዳለ እስከ ትልቆቹ ድረስ እንዴት ግን አብዛኛውን በወጣቶች ላይ የተመሰረተ ነው። የአይነት ስትራክቸር አለን ነው አይዲያው አለን፣ ግን በደንብ መሰረት አልያዘም፣ ገና ነው። ሁለተኛው ኮቺንግ ላይሰንስ የካፍ ላይሰንስ የራሱ ሞጁል አለው። በዛ መልኩ እየመጡ ያሉ አሉ። እሱ ማስተካከል ያለብን ሁኔታ አለ። ከኛ ጌም ሞዴል ጋር አያይዘን አይ ቲንክ አሁን ወደ 30 ኢንስትራክተሮች ስላሉን እነሱን አንድ ላይ አዋቅረን ሞጁል የሚያዘጋጁበት አስተካክለን ወደ ስራ መግባት ይጠበቅብናል።
እሱ ኔክስት ስቴፕ ይሆናል ብዬ አስባለሁ። እንዳየው አሁን የዩዝ ፕሮጀክቱ በጣም ሰፍቷል። 15 17 20 ደርሰናል። እንዲሁም ደግሞ ቲዲኤስ ፕሮግራሙ አለ፣ እሱ መስመር እየያዘ ነው። ስለዚህ አሁን ደግሞ ኮቾችን የምናፈራበት ስካውቶች፣ ሌላው ስካውቲንጉን ማሻሻል አለብን። ለዚህ ስካውቲንግ ለማሻሻል ኮርሶች እያመጣን ነው። አሁን በቅርብ ቀን እያንዳንዱ ሪጅን ላይ ያሉ አይ ቲንክ 3 የኮቺንግ ኤጁኬሽን ዲፓርትመንታችን 3 ፊፋ ጋር ተናግሮ 3 ጠይቋል። እሱን አቶ ደረሰ የጠየቀዋል። እነሱን አንጥተን የምናስተምርበት እያስተካከልን ነው፣ በየሪጅኑ ስካውቶችን ለማፍራት ማለት ነው። አሰልጣኞችንም እንደዛው። ግን ኳሊቲው የትምህርት ይዘቱ ብዙ ገብቼ አልመረመርኩትም፣ ግን በማየው ሜቢ የተሻለ መስራት እንዳለብን አምናለሁ። እሱን ለማስተካከል የራሳችንን መጀመር ነው። ዲዩን በራሳችን መስጠት እንችላለን። የራሳችንን ሲለበስ አውጥተን ቀርጸን መስጠት እንችላለን። ኢንስትራክተሮቹ እንግዲህ ተሰብስበው እኛ አደራጅተናቸው ተሰብስበው ያንን ይቀርፋሉ ብዬ አስባለሁ። በጣም አመሰግናለሁ አቶ አምሳሉ ፈቃዱ በኢትዮጵያ እግር ኳስ ፌዴሬሽን ተባባሪ ቴክኒካል ዳይሬክተር፣ ስለ ጊዜዎትም ስለሰጡንም ቆንጆ ማብራሪያ እጅግ አድርጌ አመሰግናለሁ።